መንገዳችንን እዚህ ከጋበዝነው ታይቀር በሳምንት ውስጥ ሌላ ከዚህ ከዲፕሎማሲ ጋር በተያያዘ አንድ የተከሰተ ነገር ኩዌት ውስጥ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከግብፁ ጊዜያዊ መንግስት ፕሬዝዳንት መንሱር ጋር አንድ ነገር እንደገጠማቸው አልጀዚራ ዘግቧል። እዛ ላይ መንሱር አቶ ኃይለማርያም ደሳለኝን መልእክተኛ ልከው እዛው ስብሰባ አዳራሽ አካባቢ መንሱር ይፈልጋል ተብለው እርሳቸው ወደ ግብፁ ጊዜያዊ መንግስት ፕሬዝዳንት እንዲሄዱ የተጠሩበት ብዙዎችም እርሳቸውም ይሄን እንደ ድፍረት ቆጥረው አልሄድም ብለው መጨረሻ ላይ በድርድር አቶ ኃይለማርያም ግማሽ መንገድ ፕሬዝዳንት መንሱር ግማሽ መንገድ ሄደው በአባይ ጉዳይ ለመነጋገር የቻሉበት ሁኔታ ነው የተፈጠረውና እንደው በዲፕሎማሲው በኩል አንድ የሀገር መሪ የሌላውን ሀገር መሪ መልእክተኛ ልኮና ማለት ይችላል ወይ? የሚያሳየው እንግዲህ በዚህ በአረቡ ዓለም አካባቢ ቀድሞ የነበረን ክብር ዛሬ የሌለን እየተዋረድን እየተናቅን መሄዳችንን ነው የሚመስለኝ። እኔም ተመልክቼዋለሁ ይሄን ዜና የሚያሳየው እንግዲህ በዚህ በአረቡ ዓለም አካባቢ ቀድሞ የነበረን ክብር ዛሬ የሌለን እየተዋረድን እየተናቅን መሄዳችንን ነው የሚመስለኝ። ምክንያቱም አቶ ኃይለማርያም ደሳለኝ የኢትዮጵያ ጠቅላይ ሚኒስትር ብቻ አይደለም። የኢትዮጵያ እንግዲህ የመስተዳደሩ የበላይ አካል ነው። ከዛ በተጨማሪ ደግሞ ያው በዚህ በአፍሪካ ህብረት መተዳደሪያ ደንብ መሰረት የወቅቱ ሊቀመንበር ነው። አንዳንድ ተንታኞች አቶ ኃይለማርያም የኩዌቱን ኤሚር ከሳውዲ ማነው ከግብፁ ጊዜያዊ ፕሬዝዳንት ጋራ እንዲያግባባቸው ጠይቀው ነበረ እና ሽማግሌ ልከዋል። ያ የላኩት ሽማግሌ ደግሞ የግብፁን ፕሬዝዳንት አነጋግረው እሺ እዚህ ከመጣ አናግረዋለሁ ስላሉ እንግዲህ ናና አነጋገር የሚል መልእክት ልከዋል የሚል ትንተና ሰምቻለሁ። እና ሽማግሌ የላኩት አቶ ኃይለማርያም ደሳለኝ ከሆኑ እኛ ሽማግሌ ደግሞ የግብፁን ተጠባባቂ ፕሬዝዳንት ጠርተው አንተና የሚል መልእክት ልከው ከሆነ ሽማግሌ የላከ ሰው አንደኛ ሽማግሌ በመላኩ ተዋርዷል፣ ሁለተኛ ደግሞ ያንን ውርደት ጠብቆ ደግሞ ለሌላ ተጨማሪ ውርደት ለሀገሩ ሲል መዘጋጀት ይኖርበታል። ፒሪ ቀደም እንዳልከው ነው። በዚህ ዲፕሎማሲ ጉዳይ አልጀዚራ ቀጥታ ያለው መልእክተኛ ልከው አቶ ኃይለማርያምን ፕሬዝዳንት የታዋቂው ፕሬዝዳንት መንሱር ጥሩት ነው ያሉት ነው። እንግዲህ ኢንሰልት አደረገ ነው የሚለው እዛ ላይ ራሱ ሲያስቀምጠው ደፈራቸው ነው። እንግዲህ እሱ ነው ወደ እሱ ልመጣ ብዬ ነው። እሺ እንዳልኩት አቶ ኃይለማርያም ዛሬ ሁለት ባርኔጣ አለው። የኢትዮጵያ ክብር ቀንሷል። በዚህ በአረቦች አካባቢ በአረብ መንግስታት አካባቢ የነበረን ከበሬታ ወይ ስለኛ የነበራቸው አመለካከት ወርዷል ያሰኘኝ አቶ ኃይለማርያም የኢትዮጵያ እንትን ነው የመስተዳደሩ ኃላፊ ነው። ከዛ በተጨማሪ ደግሞ የአፍሪካ ህብረት ግብፅም ራሱ አባል የሆነችበት ህብረት የወቅቱ ሊቀመንበር ነው። ሁለት ባርኔጣ አለው። በአንጻሩ ስንመለከት የግብፁ እንደውም እስከናካቴው ጊዜያዊ ነው፣ የሽግግር ወቅት መሪ ነው እና
እሱ ራሱን በጣም ከፍ አድርጎ ተመልክቶ ኃይለማርያምን ንቆ ካልሆነ በስተቀር ናና እንነጋገር የሚለው መልእክት አይደረግም ነበረ። እና ለዚህ ነው እነኛ ተንታኞች ቅድም ያልኩት ኃይለማርያም ሽማግሌ የኩዌቶቹን መላኩ ኃይለማርያምን እንደው ለዚህ ጉጉ አድርጎ ስላመለከተው ይሄንን ስድብ ይሄንን ውርደት በራሱ ላይ ያመጣው አቶ ኃይለማርያም ነው እንጂ ግብጾቹ አይደለም ያሰኘው። ግን በፕሮቶኮል ደረጃ ካየነው የአንድ ሉዓላዊ ሀገር መሪ የሌላውን ሉዓላዊ ሀገር መሪ እንደዚህ በንቀት እንደሆነና አነጋግረኝ ሊል የሚችልበት ሁኔታ የለም። በተለይ ከግብጾች ጋር እንዲህ የታላቅና ታናሽ አይነት ግንኙነት እኔ እስከማውቀው ኖሮን አያውቅም። ያን ነው አሁን አብረው ግን የደነቀኝ እንደ መፍትሄ የተወሰደው ግማሽ መንገድ መሄዱ መሆኑ ነው። ግማሽ መንገድ ተሄደ፣ ሙሉ መንገድ ተሄደ። ና የተባለ ሰው ና የተባልኩት እዛ ድረስ ነበረ፣ ግን እኔ የሄድኩት እዚች ድረስ ብቻ ነው በማለት ከዛ ውርደት ሊያመልጥ አይችልም። ግማሽ መንገድ በመሄድም አቶ ኃይለማርያም ራሱን አዋርዷል፣ ኢትዮጵያን አዋርዷል። ይቅርታ ግን መጠየቅ አልነበረበትም የግብፁ ፕሬዝዳንት? ምክንያቱም የኢትዮጵያ መሪ ናቸው። የኢትዮጵያን መሪ መልእክተኛ ልኮ ና ካለ በኋላ እርሳቸው አልቀበልም አሉ። ከዛ በኋላ እንግዲህ ሽምግልናው በዛ ውስጥ መስራት ያለበት ይሄ ሰው የግብፁ ፕሬዝዳንት ሄደው አቶ ኃይለማርያምን ይቅርታ ጠይቀው ማነጋገር ሲገባቸው አቶ ኃይለማርያም አሁንም ከሰውየው ጋር እኩል መሄዳቸው አሁን እርሱ ያነሱት ነገር ለብዙ ሰው ትንሽ አስገራሚ የሚሆነው እሱ ነው። እንግዲህ አውቆ የቀለለና አሞሌ የሚባል በሀገራችን እንትን ነበረ። ቅል ነው ብለው ይትሉታ ራስን እኮ ማክበር አለበት። አሁን ደግሞ ይሄ ውርደት ከተፈጸመ በኋላ አቶ ኃይለማርያም በዚህ በተደረገው የጥሪ ባህሪ ተቆጣ ከተባለ በኋላ ግብጾቹ መሆኑ ሽምግልና የተላኩት ኩዌቶች እዚህ ማዕከል ገብተው ይቅርታ የሚጠይቁበት የሚያስጠይቁበት እድል ጠባብ ነው። እኛ ራሳችን ባለን የዲፕሎማቲክ መስመር ቁጣውን ጥንካሬ ለነዚህ ኃይሎች ማስጨበጥ አለብን። ያን አድርገናል ወይ? ፕሮቴስት ይደረጋል። ተቃውሞ ኩዌት ያለው የኢትዮጵያ አምባሳደር ራሱ ውጭ ጉዳይ ሚኒስቴር መግለጫ በማውጣት አዲስ አበባ ላይ ግብጽ ያለው የኢትዮጵያ አምባሳደር እንደዚሁ ተቃውሞን በመግለጽ ተጽዕኖ ማድረግና ይቅርታ እንዲጠይቁ የሚያስገድድ ሁኔታ መፍጠር ይቻላል። አንተ ተንቀሳቅሰህ ያንን ካላረክ ለማ ብሎ ይቅርታ ይጠይቃል። ግብጾቹ ግን አቶ ኃይለማርያም ስለሆኑ ነው የደፈሯቸው ወይንስ ኢትዮጵያን የደፈሩ ስለሆነ ኢትዮጵያን ደካማ ሀገር አድርገው ስላመኑ ነው? አስቸጋሪ ጥያቄ ነው። ምናልባት አንዳንድ ሰዎች ከኮሎኔል መንግስቱ ጋር ሰርቻለሁ። የነበረውን የግንኙነት ባህሪ አውቃለሁ። የዚህ አይነት ድፍረት አድርገው ግብጾቹ ኮሎኔል መንግስቱን ናና ናግረኝ ብለው ሙባረክ ሆነ ከሱ በፊት ሳዳት ሊልኩ የሚችሉበት ሁኔታ አይታየኝም። እንኳን በርዕሰ ብሔሩ ደረጃ በርዕሰ መንግስቱ ደረጃ ይቅርና እኔ እንኳን በስራ ጉዳይ ግብጽ ብዙ መላለስ ነበረ። በመመላለስበት ጊዜ ይደረግልኝ የነበረውን አቀባበል ፕሬዚዳንት ሙባረክ ራሳቸው በምን አይነት ይቀበሉኝ በምን አይነት ያነጋግሩኝ እንደነበረ አንዳንዴ ወደ ሌላ ከተማ ሆነው እንዳልቆይ በሚል ልዩ አውሮፕላን እየላኩ እስከ መውሰድ ድረስ እንትን ይሉ እንደነበረ ያንን እንትን እላለሁኝና ንቀቱ እንግዲህ ኢትዮጵያ ነች የተናቀችው ወይ የኢትዮጵያ መሪዎች ናቸው የሚለው ብዙ ሊያነጋግር ይችላል። አቶ መለስ ዜናዊ ዛሬ ስልጣን ላይ ቢሆን ኖሮ ለአቶ ኃይለማርያም የተላከው የድፍረት ጥሪ ለአቶ መለስ ይላክ ነበር ወይ?
የሚል ጥያቄ ማንሳት አግባብ ሊኖረው ይችላል። ብዙ ሰዎችም ያነሳሉ አቶ መለስ ቢሆኑ ኖሮ መንሱር እንዲህ አይነት ድፍረቱ አይቃጣቸውም የሚል ነገር ይነሳል። በተለያየ መንገድ በጣም በብዙ መልክ የሄዱ ናቸውና በዚህ በስለላም በምንም ኢትዮጵያው ስላለው ነገር የተሟላ ስዕል ስላላቸው አቶ ኃይለማርያም እውነተኛው ስልጣን የላቸውም ብለው ስላመኑ በዛ መልክ የመጣ ድፍረት እንጂ አቶ መለስ ቢሆኑ ኖሮ አይቃጣቸውም ተብሎም አሁን እርሶ እንዳሉት እየተነሳ ነው። እኔም ይመስለኛል። ምክንያቱም በዚህ በአባይ ምክንያት ኢትዮጵያ ውስጥ በጣም የተንሰራፋ የስለላ መዋቅር ያለው ሀገር ግብጽ ነው እና ግብጾቹ የዚህ የግብጽ ኮፕት ማለት የኦርቶዶክስ ተዋህዶ ክርስቲያን ግብጾች ስላሉ እነሱን ያሰማራሉ። ሀገራችን ቀድመው እዛም የነበሩ አሉ እና ሙስሊሞችም እንደዚሁ እንትን ይላሉ። የስለላ መረባቸው በጣም ሰፊ ነው። በዛ ምክንያት የአቶ ኃይለማርያምን ክብር ከአቶ መለስ ክብር ጋር አነጻጽረው አቶ መለስን ሊያከብሩ አቶ ኃይለማርያምን ሊንቁ የሚችሉበት ሁኔታ እንዳለ እኔም እገምታለሁ። እንግዲህ ይሄ ነገር ዞሮ ዞሮ አንደኛ ኢትዮጵያ ውስጥ የስልጣን ቦታውን ተገቢውን ክብር ባለመስጠት ኢትዮጵያ ውስጥ ያለው መንግስት ስልጣኑ ላይ በትክክል በስልጣኑ የሚያዝ ሰው ባለማስቀመጡ እነሱ በፈጠሩት ክፍተት ኢትዮጵያ እንድትደፈር ምክንያት ሆናለች ማለት ይቻላል። አሁን እኮ አቶ ኃይለማርያም ተቃውሞ ገለጠ ተባለ። ተቃውሞውን በምን አይነት መልኩ እንደገለጠ እንኳን ተብራርቶ አልተገለጠም። ቅሬታ እንደተሰማው ተገልጧል። ግን ግማሽ መንገድ እንግዲህ አንተም ግማሽ መንገድ እኔም ግማሽ መንገድ ልምጣና እንገናኝ ሲሉት ያን ግማሽ መንገድ ለመሄድ ተስማምቷል። ያን በማድረግ ፋንታ የተደፈርኩት እኔ አይደለሁም ኃይለማርያም ደሳለኝ፣ ግን እኔ ሞክላት አገር ኢትዮጵያ ነች እና በዚህ አይነት መልእክት በዚህ አይነት ጥሪ ኢትዮጵያን ስለደፈራችሁ ይቅርታ ልጠየቅ፣ ይቅርታ ከጠየቃችሁኝ በኋላ ውሳኔውን አሳውቃችኋለሁ፣ ግማሽ መንገዱንም ልመጣም ላልመጣም እችላለሁ የሚል አቋም ይዘው ጠንከር ቢል ኖሮ እርግጠኛ ነኝ ይቅርታ የካርተሲ ጉዳይ ነው ይጠየቅ ነበረ። ለኢትዮጵያም ክብር የሚበጅ ሬኮርድ አትሊስት ይያዝ ነበረ። ያን ባለማድረጉ ኢትዮጵያን አስንቋል። ይሄ ያሳዝናል። በጣም አመሰግናለሁ ዶክተር ካሳ ከበደ። እንግዲህ በዚህ በኢትዮጵያን ከሳውዲ የተባረሩ ያለበትን ጉዳይ በተለይ ወቅታዊውን ነገር መሰረት አድርገን በዚህ በዲፕሎማቲክ ማህበረሰቡ ውስጥ ረጅም ዘመን ከማገልገሉ አንጻር በጣም ሰፋ ያለና ጥልቀት ያለው ማብራሪያ ነው የሰጡን። በተመልካቾች እንዲሁም በአድማጮች ስም ከልብ ነው የማመሰግነው። እንደ በመጨረሻ እርስዎ ቢታከልበት የሚሉት ነገር ካለ እንስማ። አዲስ የማከልበት ነገር የለም፣ ግን ቅድም ያልኩትን በመድገም እንደው መደምደም ፈልጋለሁ። የኢትዮጵያ ዜጎች ወደ ውጭ ሀገሮች ሄደው ሰርተው አመርተው በወዛቸው ፍሬ ያገኙትን ገንዘብ ለወገናቸው ለሀገራቸው ልማት እንዲሆን በቢሊየን ዶላር የሚቆጠር ገንዘብ መላካቸው የታወቀ ከዛች ገንዘብ ላይ የተወሰነች ሀብት ቆንጥሮ ለዛ ከፍተኛ የገንዘብ ምንጭ ምክንያት የሆኑትን ዜጎች ማገልገል አስፈላጊ ነው ብዬ ነው የማምነው። እንግዲህ ዛሬ ስልጣን የጨበጠው መንግስት ለዚህ አይነት ሰብአዊ አመለካከት ደንታ ሊኖረው የሚችል አይደለም የሚባል ከሆነ በእውነት እነዚህ ዜጎች የሚያስገኙት ሀብት እኮ ወደ ሌላ ቋት ሊዞር የሚችልበት ሁኔታ ቢኖር ይሄ መንግስት ውሎ እንዳያድር ማድረግ ይቻላል እና ችግሩ እንቅፋቱ ይሄ አዲስ አበባ መስተዳደር ከሆነ እሱን መክላት ነው የሚመስለኝ። በዛ ላይ እዛ አካባቢ ያሉ ዜጎችም ውጭ ያለን ደጋፊዎቻቸው መረባረብ ይኖርብን ይመስለኛል።
ለተደረገልኝ ጥሪ አመሰግናለሁ። እግዚአብሔር ይስጥልኝ። ዶክተር ካሳ ከበደ ኢሳት ዋሽንግተን ስቱዲዮአችን ተገኝተው በዚህ በወቅታዊ ጉዳይ ላይ ሙያዊ እና ማብራሪያ ስለሰጡን በተመልካቾች እንዲሁም አድማጮች ስም አመሰግናለሁ። ለወደፊቱም እንደዚህ በወቅታዊ ጉዳይ የስራ ልምዶን እውቀቱን እንደሚያካፍሉን ተስፋ እናደርጋለን። አመሰግናለሁ። ክቡራን ተመልካቾቻችን ከዶክተር ካሳ ከበደ ጋር በወቅታዊ ጉዳይ ላይ ያደረግነው ውይይት በዚሁ ያጠናቀናል።